ገንፎ 9 ሰዎችን ገደለ። እባብ ከገንፎ ጋር ቀላቅሎ ምን ድፍረት ቢሆን እናንተ ያጡት በስንት አመቶት ነው? በ1972 ምን እሺ ነው እናንተ ተዋጥሏችሁ ህፃን እኮ ነች። እርግጠኛ ነኝ ከኋላው ጋር ባላውራ ሳይጣላት። ሰላም ጋይስ፣ ዛሬ አዳዲስና ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው 2 መስፈርት ብቻ ማሟላት ነው። አንደኛው ሰብስክራይብ ማድረግ ነው፣ ሁለተኛ ኖቲፊኬሽን ማብራት ነው። በቃ ሁለቱ ከጨረሳችሁ በቃ ወደ ቪዲዮ መሄድ ትችላላችሁ። በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር ዞር እያለን እንቀኝ አሁኑ ነው። ኧረ በፈጠራችሁ ድረሱልን፣ ስትራፖሊ ጋለን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው ዛሬ። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞን ነው። ኧረ ድረሱልን፣ እኛ በውስጥ ላይ ያለ ነው። አታግዙንም ወይ? ዳንስ ወረርሽኝ አስባችሁታል? ጀለስ ምን እሺ ነው እስክታሰለጥሽ ስራ ፖሊስ አታል እንዴ? ስራ ፖሊስ ያዘኛለች ነው። አይ ዶንት ኖ አንደርስታንድ ያው ካልግራ አንደኛ ትሽ ያለሽ አንደኛ ወደ ቀጣይ ቪዲዮ እንሂድ። ያስኩሽ አንቺ ባለጌ፣ ጭራሽ ወደ ያመጣሽ አልጋች ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ያልካችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን አይነት ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ተብሪም እንዴ? የተፈጠረ አንተ ጅናጣ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመልሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጪው። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የማይፈታው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። ተመችቶ ያበደ ቪዲዮ ነው። እኔ ጀለስ ልትበጭ ቁሞ ላይ ነበርኩ። በቃ አንደኛ መፍታት ያለብን እንደዚህ አይነት ነገር በቃ ምንም ልትለውጡ አችልም። ስለ ቢያረጋችሁ እኔ እውነት አለቆ የእውነት አለቆ እንፋረዳለን ትላላ። ተመችቶኛ ግን ወደ ቀጣይ ቪዲዮ እንሂድ። zadałurlam bałem idzie maradza tazema unchakiem zaulanam podzędzir tardanie zalzalama tayo badi to pak zada kalashin kop zarbama ama dama haga bazi tajiba gota barmashama to pak falaski winema har waqti pagasmam okay to pak falaski winema har waqti papirama da kan suwe fji rasuli okay khalaq min qadari budi kurser girata guri nafrat rabandi uri nuri ka coach shiro rabki rabarar wad wani si tol japsi dakta bakan unloxi shiro be tak taxi tor machine gunji sam takari ki machine dara gunji sam rabki rabaran wacho bayo bialeki ኦ ማይ ጋድ ኃይለኛ ኦክሲጅን ነው። እርግጠኛ ነኝ ከኋላው ጋር ባላውራ ሳይጣላት በቃ እቺ ነበር ቦዲጋርድ ማለት ላላ አሪፍ ነው። ተመችቶኛል። በቃ ይሄ በቃ አሪፍ ነው። ማሳም ያስፈልገው ይሄ ነው ላላ ተመችቶኛል። ወደ ቀጣይ ቪዲዮ እንሂድ። አገን መተናል። አንድ ሰው ሜንሽን አድርጎናል። ምንድነው? ወፏ እንዳይበርዳት ነው በሉኝ። በቂጣ ይከለላት። ምን ሊከውን ነው? ምን አለኛው? እሺ አንተማ እባብ ነው የምታየው። አረ ኮሶ በስንት ጣዕሙ። እሺ ቶ ወፋ ባንጀት ጎጆ ስትሰራ ወዱስ ምን ይባላል? እኔ በቃ ምን አይነት ሰው ነው ግን? እንዴት በህይወት አድርሾሽ ይበላል? አይ ዶንት ኖ። ምን ያው ነው ሰው ነው? እኔ አይመስለኝም። ይሄ ሰው አይመስለኝም። እንዴት በህይወት አድርሽ ከነሱ እንዴት ይበላል? አይ ዶንት ኖ። እንደዚህ አይነት ነገር በጣም ይደብራል። አይመችም። በጣም ወርስት የሆነ ነገር ነው። በጣም ይደብራል። አስብ እስኪ በህይወት ያለ ነገር ስትበል በጣም ከባድ ነው። ወደ ቀጣይ ቪዲዮ እንሂድ። አዲሷ ፍቅረኛ እሷ ናት። እንግዲህ ታዋቂልኝ ፍቅረኛ ያስክ ብሩን ተመጣጣው ወይስ ታወራ? አንቺ ለምን እንደገና ለጊዜ ሰጥሻለሁ? ምን ሆነሽ ነው አንተ ችጋራ? መስኖር አቀር ሲጀምራት መርዝ ባለፈው የነከሰች ውሻ ማለት የተረፈች መሰለህ እንዴ? 32 መርፌ መንብርቷ መርዛ። አንተ ውሻ ትመርዛለህ? ኧረ በስመ አብ ዳር
ዳር ትላለህ በእኔ ዳር አትበል አንተ ጀመር ለምደሃል ዳር ነው ሁሌ ሴንተሯን አታገኛትም እንዴ ኧረ አንቺ ልሰጥሻለሁ ምንድነው በቃ እኔ ራሴን የሳልኩ ሰው ነኝ እንዴ ምንድነው የምትይኝ ማች ነው ራስን የቻልኩ አንተ ቆጥ ሰርታ እንዴ ማዘር ራሴን እንዲያለው ብለህ እንዴ ከረቸምክብኝ አንቺ ደግሞ 100 ብር ነው እንደዚህ የምትናገሪኝ በቃ ዝም ብዬ እሰጥሻለሁ አልኩሽ እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ ይረዘበና ብሬን ታመጣታ አንቺ ደግሞ አይጠቅምሽም በእኔሽ ምንም አይጠቅምሽ ደግሞ ሲለሽ ይጥራል ታለንት ያላት ልጅ ነች። ቲክቶክ ላይ ብዙ ጊዜ ውሻው መረስከን ያለችው ነገር ተያባያች ተወኛ ብሏል ሰው አይዲያ አንዴ ወደ ገጣሚ ቪዲዮ እንሂድ። ሀብታም ነኝ ብለህ የሰከስካችህ ከቦንድ አይደለም ወይ የገዛኸው ልብስህ አሁን ባንተ ቤት ሮስት አድርገህ ሞተሃል። ቀዳዳ ካልሲ መቀየር አቅቶሃል። ደውሎ ነበረ ትናንትና ዶክተርህ ጨብጥና ቂጥኝ ባምቡሌም አለብህ። አንተ ይሁን ልበሽታ አለብህ። አረ ምን ማታስኝ መረኝ ጀምራለሁ። እድሜ ቆስቁሷል ባርኔጣ ስብበት ጺሙን ይላጫል ዛሬ መናቶ በታ ይኸውልሽ ገና 39 ዓመቴ ነው። በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለኝ። ኑሮ ድሮ እኮ ነው። ይኸውላችሁ አንዴ አዳምጡኝ እንጂ የክሬቲቪቲ አንደኛ አንተ ሜሎዲ አንደኛ ግጥም አንደኛ ታያለች። ከቺም ቡቺም ቡሌ ያለበት ነገር ተመሳሳይ አሪፍ ነው። በቃ ወድጃለሁ ትላላ ተመችቶኛ ቆንጆ ነው። ቀጥሎበት እንደዛ ነገር ፋን የሚያደርጉ ነገሮች ያስፈልጉናል። አሪፍ ነው። ተመችቶኛል። ወድጃለሁ። ወደ ቀጣይ ቪዲዮ እንሂድ። መጣው እሺ የኔ ፍቅር አንቺን ሳገኝ ስሜ የኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ ሄሎ ማነህ አንተ አንተ ራሱ ማነህ የጮኛዬን ስልክ አንስታ ማነህ ትለኛለህ እንዴ ማነህ አንተ አይ እኔ ታላቅ ወንድሟ ነኝ ስትመጣ ትደውላለች ወጣ ብላ ነው ምን ነው ፊት ተቀየረ ማዘር ደውላ ነበር እውነት ቶ በቃ በኋላ ደውልላታለሁ ለምን ግን ምን በደልኩሽ ማለት የኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው ስልኬን አነሳው እንዴ ባላነሳው ይሻል ነበር አይደል ለምን ስልኬን ያለ ፍቃድ ታነሳለህ ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው ቆይ እኔ ነኝ እሱ ነው ባጣ ቆይ ለነገሩ ታዩ ግልጽ ነው ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል ቆይ ላስረዳ ምንም የምታስረጂ ነገር እኮ የለም ያለቀለት ጉዳይ ነው ግን አንድ ጥያቄ ልጠይቅሽ እስቲ እንዴት በሁለት ቢላ መብላት ቻልሽበት መቼ ነው እንደዚህ ሆንሽው ይቅርታ ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው እኔ አልተቀየምኩሽ ግን ከዚህ በኋላ አይንሽም ማየት አልፈልግም ልቤን ታውቂዋለሽ ክፉ አልመኝልሽ ለመጪው ትዳርሽ ይቅናሽ ባንቺ ቂሜለው ቪዲዮ ነው ያው ብዙ እንደዚህ ነገር አላና ካለን ሰማለን ግን እንደዚህ ነገር ይደብራል በሰው ሲደረግና ያው ቪዲዮ ሀሳብ ለተረዳችሁ ከሆነ ያው ቺቲንግ ነው ሌላ ነገር እንደሚያስተምረው ያው ሀሳብ አሪፍ ለማስተማሪያነት ይሆናል ቪዲዮ አሪፍ ነው ወደ ቀጣይ ቪዲዮ እንሂድ ገንፎ 9 ሰዎችን ገደለ አራስ ለመጠየቅ ሄደው ገንፎ ተዘጋጅቶላቸው የተመገቡ 9 ሰዎች ወዲያውኑ ማለቃቸውን ፖሊስ ባስተላለፈው ሪፖርት ገለጸ ከሟቾቹ በተጨማሪ ገንፎን የተመገቡ ሌሎች 11 ሰዎች ደግሞ በሆስፒታል በመታከም ላይ እንደሚገኙ እነሱም በአስጊ ሁኔታ ላይ መሆናቸውን የደረሰን ሪፖርት አረጋግጧል ምርመራውን የተከታተሉት ፖሊሶች እንዳስረዱት ለሰዎቹ መሞት ጠንቅ የሆነው ቁመቱ ረጅም የሆነው መርዛማ እባብ ከገንፎ ጋር አብሮ በመቀቀሉ ሳይሆን እንዳልቀረ ተገምቷል አራሷ ግን ገንፎን ባለመቀመሷ ህይወቷ መትረፉን ታውቋል ሲል ፖሊስ በላከው ሪፖርት ለማረጋገጥ ተችሏል እባቡ ከገንፎው ጋር እንዴት ሊቀቀል እንደቻለ ግን አልታወቀም እኔ ያልገባኝ እንዴት ነው እባቡ ከገንፎ ጋር አርግቶ የሰሩት ሰራተኛው ምን ኢትዮጵያዊ ነች ወይስ ሌላ ሰው ሀገር ነው የቀጠሩት I don't understand ኢትዮጵያ ውስጥ ሪዲ ኦ ማይ ጋድ ከባድ ነው እባብ ከገንፎ ጋር ቀላቅሎ ምን አይነት ድፍረት ቢሆን ነው እኔ ግርም ያለኝ እሱ ነው እንዴት እባብ ነው የመሰለ ነገር እንዴት ገንፎ ውስጥ ኦ ማይ ጋድ እነዚህ ሰራተኞቹ እርግጠኛ ነኝ ወይ ገንፎ ሊሰራቸው ሲሆን ወይ ጓንዳዊት ወይ ምናምን ትሆናለች እንጂ ኢትዮጵያዊ ከሆነች እንጃ አይ ዶንት ኖ ሚስት ሊቀበሉ አልቻለም ኦ ማይ ጋድ ከባድ ግን ዋናው ተርፋለች እና ዋናው እሱ ነው ግን ከባድ ነው ብቻ እንደ ሰው ስናስበው እባብን የሚያክል ነገር ገፎስ መጨመር እብደት ነው ብዬ ነው ማስበው ወደ ቀጣይ ቪዲዮ እንሄዳለን እናንተን ያጡት በስንት አመቶት ነው
በ1972 እንዴ በጣም ትምህርት ቤት ዴክስ ውስጥ ስፖርት ስንወጣ ፍቅር በላ ተፈጸመ። የምንነግቷቸው ነው ትላላ አይዶል 1972 ሩቅ ነው። የዛሬ ስንት ዓመት ትላላ በ2005 ስታሰላው ወይ ጋር ሰውየው ግን ማስታወስ እንዴት ይመስላል ትሉ ትችላላችሁ። ኮሜንት ላይ ጻፉልኝ። አይደለም ጀለስ ራሱ አጣይቋ ራሱ ምንሽ ነው ትላላ አይናውጣ ሆነች እኮ ጀስት በጣም ግን ከባድ ተመችቶኛል፣ አስቆኛል፣ ወርጄዋለሁ። ወደ ቀጣይ ቪዲዮ እንሂድ። በጣም ወዶ ነው ማከብሮ ነው። በጣም ከሱ ዘፈን ደስ ይለኝ እያበል እያሜለው ዘፈን በጣም አንደኛ ነው። እና ምን ሺ ነው ዳንስ ስላላችሁ ጥያቄ እኔ አላውቅም። በቃ እኔ አላውቅም። የራሱ ስታይል ይሆናል ልብላችሁ ውሰዱት። የራሱ ፋሽን ነው። በቃ አሪፍ ነው ስታይሉ አለ። በቃ ልክ እንደ ጋጋ ስታይል ጎን ምን ነበር ይባል ይቼ ነው ኦፓ ጋር እነሳሚ ነው። ቃሱም የራሱ ዳንስ ነው። በቃ ምን ችግር አለ ትላለህ። አሪፍ ነው። ወደ ቀጣይ ሄዱ እንሂድ። መሰለኝ ጨቅላ የ2 ዓመት ህፃን ልጅ የሁለት ዓመት ስራ ነው ቢል ማን ያምናል? ሰው ኢንጆይ አዶናይ በመጀመሪያ ሜጀርመንት ወጣላት። ከዛ በኋላ ተኳለች። ከዛ እንደወደደችው እርግጠኛ ስንሆን ኦምብሬ ሰራናት። ፋይናል ሪዛልቱ በጣም ወደዋለች። እንደው 2 ዓመት ልጅ ቆረች። ምንም እንዴት ነው ቅድም ለመሰራች መጣች ማለት ምን እሺ ነው እናንተ እንኳን ተዋጥሏችሁ ህፃን እኮ ነች። እሷ ራሱ እኮ እያየቻችሁ ነው ተገርማ ማለት ነው። እሷ እንኳን ባጣቅ እናንተ እንኳ አዋቂ ናችሁ፣ ትልቅ ናችሁ። እንደዚህ አይነት ነገር መከልከል አሁን ቅድም ተሰራች ምን ለውጥ ያመጣላት? ህፃን እኮ ነች። ማሰብ አለባችሁ። እንደዚህ አይነት ነገር ላይ ትውልድ ላይ የሚፈጥረው ነገር ትልቅ ነውና ተጠንቀቁ። እንደዚህ አይነት ነገር አታድርጉ። ህፃን ናቸው እነሱ አያውቁም። ቤተሰቦቻችሁ እባካችሁ እንደዚህ አይነት ነገር አታድርጉ። ላይክ ለማግኘት ነው ፍሎ ለማግኘት ነው አይዶን ነው ልረዳችሁ አልቻልኩም። ፕሮሞሽን እንደዚህ አይነት ፕሮሞሽን ደግሞ የለም ሲጀመር ምንም የሚሉት አሁን ቅድዋ ተሰራች ምን ለውጥ ያመጣል? አሁን ህፃን እኮ ነች ገና 2 ዓመት ለዛ 15 ዓመት እንኳን ብትሆንሽ አድርጋለች ብለህ ያስፈልጋት ይሆናል። እንደዚህ አይነት ነገር ግን ህፃን ነች አያስፈልግም። ገና ኬጂ እንኳን እንትን ያደረሰች ግን ይደብራል። በጣም ይደብራል። በጣም ተናድጃለሁ። በጣም ብዙዎቹ ወንዶች ያነጋገረችው ኤልዳና የሰርግ ሽምግልና ነው ይባል ተልኮላታል ልታገባን። ያው እንግዲህ ብዙ ሴቶች እሷን ሰምታችሁ ምናምን ሳናገባ ቆመን ቀረን እያላችሁ ነበር። አሁን እሷ ልታገባ ነው። ያው ሰርጋቸው ያማረ የተቀደሰ ያርቅላቸው። ፍቅረኛ በጣም ነው የምትወድ ሴታ ሴት ሆነባት ነው ሌላ የምታይብህ እንደዚህ ይባላል። አዎ ሰሞኑን እንደሰማችሁ ብዙ መነጋገሪያ ጉዳዮች አሉ። ከነዛ ውስጥ የሳሚ ዳንና የሄኖክ ድንቁ ነው። ኮሜንት ላይ ስራ አደባሉ እንጃ እውነት ይሁን አላውቅም። ውሸት እናንተ ፕሩቭ ታደርጉልኛላችሁ፣ ሴንድ ታደርጉልኛላችሁ ማለት ነው። ካዛንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። አንደኛ ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የእነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ 3ቱም ልጆቻቸው ሞተው ጠበቋቸው። የነዛ ህፃናት መንፈስ ነው የሚጫወትባቸው፣ በዛው አብደው ቀሩ ይላል። እኔ ግን አላውቅም። ሙሉና ሙሌን ሳያቸው እሱ ነገር አሁንም አለ እንዴ
እየተባለ ፋሽኑ እንዳለፈበት ልብስ የሚቆጠረው ፍቅር ትዝ ይለኛል። ፍቅር መቀመጫ ቦታው ልብ ነው። ልብ ደግሞ ባደፈ ገላና ልብስ ውስጥም አለ እና ቦታው ተስማምቶት በሙሌና ሙሉ ልብ ውስጥም ጎዳና ላይ ሙሉ ሆኖ ይታያል። ስለነሱ ማወቅ ፈልጎ ቀርቦ ለማውራት የሚፈልግ ሰው አውቆ የሚመለሰው መፋቀራቸውን ብቻ ነው። አንዳንዴ ግን እኔም ልብ ውስጥ ጥርጣሬ ይጭሩብኛል። እውን አውቆ አበድ ካልሆኑ እንዴት በዚህ ልክ ጨዋ ይሆናሉ? እንዴት በዚህ ልክ ይፋቀራሉ? እውነት ግን ሙሌ የሙሉን ውሃ ነክቶት የማያውቀውን ገለዋል። መፋቂያ ከራቀው ዘመናት ያለፈውን ጥርሷል። ተባይ ከወረረው ጸጉሯ አሁንም ፍቅር ይዞት ነው ጥሏት የማይሄደው እላለሁ። በእርግጥ እሷስ ያደፈ ሰውነቱን አቅፋ እንዴት አስቻላት ብዬ ደግሞ አስባለሁ። አዲስ ከተማ ትምህርት ቤት ትላለህ ለተማርንበት ሙሉ አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ የተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ሙሌማ አንበሳ ነው። ለዘመናት የተደራረበው ድሪቶ እንኳን ግርማ ሞገሱን መደበቅ አልቻለም። ሙሌ ወንድ ነው። ራሱንና ሚስቱን አስደፍሮ አውቅ ሙሉ ቀን የወንዶች ቁና ትል ነበር አክስት። አንድ ቀን ግን እድል ከነሙሉ ሞቅ ያለ ጎጆ አልነበረችም። ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቅ ውስጥ ከተታቸው። የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሮዋ ብቻዋን ወጣ አይገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት። ሙሌ ሞገሷ፣ አስከባሪ ዓለሟ፣ ዘመደ ቢሷን የምታሳዝነው ሙሉን ትቷት ሄዷል። አንደኛ በጣም ያስለቅሳ ኢሞሽን ያደርጋል ፊልሙ። በጣም ጎበዝ ናቸው ዳይሬክተሩም ደራሲው ካለባበስ ጀምሮ ሁሉ ነገር ማቴሪያሉ የተጠቀሙት ካራክተር ስቶሪ ቴሊንግ ከአንደኛ እንደዚህ አይነት ፊልም ይሰራል ለሀገራችን ሞር ባሉ ጨምርላታል። ሰው ኢሞሽናል በጣም አርክቶኛል። በጣም ወድጄዋለሁ፣ ተመችቶኛል። አሪፍ ነው፣ ቀጥሉበት። እንደዚህ አይነት ቪዲዮዎች መበረታታት አለባቸው ሀገራችን ላይ። ሰው እንደዚህ አይነት ነገሮች ሲበረታቱ ቆንጆ የሆኑ ነገሮች የምናያቸው አሪፍ ነው። ያም በፊልም በጣም ያበደ ነው። ተመችቶኛል፣ ወድጄዋለሁ። የዛሬ ቪዲዮዎችን ይሄን ይመስላሉ። ከተመቻችሁ ነው ቆዳችሁ ላይ ሰብስክራይብ አድርጉት። ይሄኛው ቪዲዮ ተመልከቱት። ይመቻችሁ። ፒስ